ሰላም ሰላም ቤተሰብ እንዴት ናችሁ? አማን ነው ወይ? አለን እግዚአብሔር የተመሰገነ ይሁን። ትናንትና የተከሰተው ነገር ያው ብዙ ሰዎችን እንዳስደነገጠ ሶሻል ሚዲያ ላይ ዞር ዞር ስል ለመመልከት ሞክሬ ነበርና ሁላችሁም እንዳያችሁት እንግዲህ አብርሃም ሆስፒታል ገብቷል። የራሳቸውን የግል ፍላጎት ለማሟላት ብቻ ሲሉ ልጁን ወደማይሆን ነገር እየከተቱ ያሉ ሰዎች በፈጠሩት ሁከትና ጋጋታ ልጁ ራሱን መቆጣጠር አቅቶት ወይም የተፈጠረበትን ጭንቀት መቆጣጠር አቅቶት ራሱን ስቶ ወድቆ ሆስፒታል እንደገባ ሁላችንም ለመመልከት ችለናል ማለት ነው። ያው ብዙዎቻችሁ የተለያዩ ሀሳቦችን እያነሳችሁ እንደነበር ለመመልከት ችያለሁኝ። እኛም ከዚህ ጋር ተያይዞ እየተነሱ ባሉ ሀሳቦች ላይ የራሳችንን ምልከታ እንደተለመደው እናስቀምጣለን ማለት ነው። እውነት ነው። እውነት ለመናገር በጣም የሚያሳዝን ነገር ነው የተፈጠረው። ያው ሰላም አላልኳችሁማ፣ እሱ ሰላም ስላላችሁ የእሱም የኔም ጭምር ሰላም ስላላን ነው ውዶችዬ። ለማንኛውም ትላንትና ባየነው ቪዲዮ እንግዲህ እሱ እንደነገራችሁ አብርሃም ራሱን እንደሳተና ወደ ሆስፒታል ነው መሰለኝ አዋክበው ሲወስዱት የነበረው። እንደዛ አይነት ነገር ነው ግርግር ላይ ያየ ነው ማለት ነው። እና ይሄ ሁሉ ግን የግል ጥቅማቸው እያስቀደሙ ይመስለኛል። ይቅርታ አድርግልኝና ማለት ነው። እና የግል ጥቅማቸው እያስቀደሙ ልጁን እየጎዱት ነው ያሉት። እና መጀመሪያ እኔ በዛኛው ቻናል ላይም እንደተናገርኩት መቅደም የነበረበት የአብርሃም ጤና መመለስ ነው እንጂ እውከት ፈጥሮ ግርግር ፈጥሮ እሱን ይባስ ወደ አላስፈላጊ ወደሆነ ጭንቀት እየከተቱት ነው። እና እውነት ለመናገር እኔ በሁላቸውም ያዝኛለሁ፣ በባለቤቱም ጭምር ማለት ነው፣ በሩታም ጭምር። ለማንኛውም ማለት ነው ያው የአብርሃም ሁኔታ በጣም ያስጨነቃችሁ ሰዎች እንዳላችሁ እና አሁን ላይ ምን አይነት ደረጃ ላይ ነው ያለው የሚለው ጉዳይ በጣም ያሳሰባችሁ ሰዎች እንደነበራችሁ ለማየት ችያለሁኝ። አሁን ላይ አብርሃም ራሱን ከሳተበት እንደነቃና አስፈላጊው የሕክምና ክትትል እየተደረገለት እንደሆነ ለማረጋገጥ ችያለሁኝ። እዛ አዲስ አበባ ላይ ያሉ የአብርሃም የቅርብ ጓደኞችም አሁን ላይ ያለበት የጤና ሁኔታ እጅግ በጣም ጥሩና ዶክተሮች አስፈላጊውን ክትትል እያደረጉለት እንደሆነም ለማረጋገጥ ችያለሁኝ። ያው ይሄ አብርሃም ላይ በነገራችን ላይ የመጀመሪያ ጊዜ አይደለም። በቃ ልጁ ስትረስ ወይም እንደዚህ ጭንቀት ያለበት ቦታ ላይ ሲሆን እንደዚህ አይነት ተመሳሳይ ችግሮችን ከዚህ ቀደምም ሲያስተናግድ እንደነበረ አብርሃምን እነዚህ የአብርሽን ቪዲዮ የምትከታተሉ ሰዎች ሞር ታውቃላችሁ ብዬ አስባለሁ። ይሄ ከአንድም ሶስተኛ ነው አራተኛ ጊዜ መሰለኝ እንደዚህ አይነት ተመሳሳይ ችግር ሲከሰትበት ማለት ነው። እንደኔ እንደ አንድ እህት ወንድሜ ነው እቀርበዋለሁ የምትል እህት ወንድሟ ምን አይነት ነገርን እንደማይፈልግ እንደዚህ አይነት ስትረስ እንደዚህ አይነት ግርግር እንደማይፈልግ እያወቀች ሆን ብላ የራሷን ፍላጎት ብቻ ለማሟላት ማለት ነው። እኔ በጣም ታዝቤያታለሁ በነገራችን ላይ ማለት ነው። ልጅቷ እጅግ በጣም የሆነ አምባገነንነት አለባት። በቃ እኔ ያልኩት ነገር ካልሆነ ወይም ሰው በእኔ መስመር የማይሄድ ከሆነ ብላ ነገሮችን ወደ መበጥበጥ የምትሄድ አይነት ልጅ ናት። ከዚህ ቀደም ይህንን ነገር በምን ተመልክተናል? ሩታ የሆነች ቃል ካፏ ስላወጣች ብቻ በነጋታው ሄዳ አብርሽ ከአንቺ ጋር እንዲሆን ፈልጋለሁ ወይም ብላ ከሄርሜላ ጋር የዚህን ያክል ርቀት እንዲሄዱ በር የከፈተች ልጅ ናት። እና በየትኛውም አይነት መስፈርት ቡዜ አብርሽን ደግፌ ነው ወግኜ ነው የማደርገው የምትለውን ነገር እኔ ቀለል አድርጌ መቀበል አልፈልግም። ጋሽዬም ቢሆን በአስቸኳይ ወደ አዲስ አበባ መጥተው ይህንን ጉዳይ ራሳቸው መያዝ እንዳለበት ነው እንደኔ የሚሰማኝ። ምክንያቱም እነዚህ ሰዎች አሉ ብለው ነው እሳቸው እዛ ጥጋቸውን ይዘው አንድም ነገር እንትን ሳይሉ ዝም ብሎ ነገሮችን እየተከታተሉ ያሉት። እነዚህ ሰዎች ግን ችግሩን ከመፍታት ይልቅ ችግሩን እያባባሱ ጭራሽ ነገሮችን ወደማይሆን ደረጃ ነው እየከተቱት ያሉት ማለት ነው። እና ሙሉ ምርመራ እየተደረገለት እንደሆነ ለማየት ችያለሁ ማለት ነው። ሆስፒታል ላይ ያው አብርሽ ሙሉ ምርመራ የተደረገለት እንደሆነና በተደጋጋሚም እንደዚህ አይነት የመውደቅ ጫናዎች ስትረሶች በሚበዙበት ሰዓት ላይ መውደቅን እያበዛ ስለሆነ ሙሉ ምርመራ እንደሚያስፈልገው ዶክተሮቹ ተናግረው ሙሉ ምርመራ እየተደረገለት እንደሆነም ለማረጋገጥ ችያለሁ። ብቻ ግን እኔ የራሳችሁን የግል ፍላጎት ወይም የራሳችሁን ነገር ለማስፈጸም ብቻ ስትሉ ልጁ ላይ አላስፈላጊ ጫና ባታደርጉ ሞር እንደኔ የተሻለ ነው ብዬ አስባለሁ። እሺ ለማንኛውም እኔ እውነት ለመናገር የቡዜ ሁኔታ በጣም እያናደደኝ ነው ያለው። እና ምክንያቱም ይህን ያክል ርቀት ሩታን ለመጉዳት እየሄደችበት ያለው መንገድ ወንድሟን እያሳጣት ነው ያለው እዚህ ጋር። ምክንያቱም እሱ አሁን የሩታ ጥላቻ በጣም ገዝፎ እየታየባት ነው ያለው እንትና ማለት ነው ቡዜ የምትባለዋ ሴትዮ። እንግዲህ ሴትዮ ልበላት፣ እውነት በጣም እያናደደችኝ ስለሆነ ነው። ማርያምን ከልቤ እየተናደድኩባት ነው ማለት በዚህ ልክ
ልክ እሷን ለመጉዳት ርቃ መጓዝ የለባትም። ምክንያቱም በመካከላቸው እንግዲህ ልጅን የመሰለ ነገር አለ። ወደደችም ጣላችም እቺ ልጅ ተዛምዳለች። በቃ ስጋዋ ነው አይደል የአብርሃም ልጅ ማለት ለቡዜ። ስለዚህ እሷ እያደረገቻቸው ያለው ነገሮች ሁሉ ምንድን ናቸው? ሩታን ለመጉዳት ብቻ ነው እየሄደች ያለችው እንጂ የወንድሟ እዚህ ጋር የጤና መቃወስ ውስጥ መግባቱ ምንም እያስጨነቃት አይደለም። የሚገርምሽ እኔ በጣም የታዘብኩት ማለት ነው። እሺ ችግር የለውም የወንድሟ ነገር አሳስቧት ሊሆን ይችላል። ግን እኔ በጣም በባለፈውም ቤት ሲወስዱት አይቻለሁኝ። ትናንትና በመኪና ተከትለው አሳደው ሲይዟቸው ተመልክቻለሁኝ። እና ሄርሜላን እየጫኑ መምጣት ምን የሚሉት ነው? እኔ በጣም ግራ የገባኝ ነገር ማለት ነው። አሁን ላይ ሄርሜላን እዚህ ቦታ ከማምጣትና ነገሮችን ከማባባስ በላይ የወንድሟ ጤና ይቀድማል አይደለ? በየሄዱበት ቦታ ሁሉ ሄርሜላን ይዞ መሄድ በቃ የሆነ በግልጽ ወንድማችሁን ወደ ሄርሜላ ለመመለስ እንደምትሯሯጡ ሁላችሁም ላይ ያሳብቅባችኋል ማለት ነው። ያ ደግሞ እጅግ በጣም የሚያሳዝን ነገር ነው። የምሬን ነው። በጣም ቅድሚያ መሰጠት ያለባቸው ጉዳዮች አሉ። ያው ኤፍሬም የፈለገ ነገር ቢሆን ማለት ነው አይሚን አብርሃም የሆነ ነገር ሆኗል። በቃ ያ ማወቅ ባለብን መፈታት ባለበት ሰዓት የሚፈታ ነገር ነው። ግን ኤፍሬም ወንድሙ ላይ ጨክኖ፣ ምክንያቱም የአብርሽና ኤፍሬምን ነገር ከድሮ ጀምሮ የእነሱን ቻናል የምትከታተሉ ሰዎች በደንብ ጠንቅቃችሁ ታውቃላችሁ። እና ኤፍሬም አብርሃም ላይ ጨክኖ አላስፈላጊ የሆነ ነገር ያደርጋል ብዬ እኔ በፍጹም አላምንምም አልቀበልም። በቃ መታወቅ ባለበት ሰዓት አብርሃም ለምን እንደዚህ እንደሆነና እንደዚህ አይነት ኬዝ ለምን እንደተፈጠረ ማረጋገጥ ባለብን መንገድ እናረጋግጣለን። ግን ደግሞ ሩታም የልጇ አባት ነው፣ ሌላው ቢቀር ማለት ነው። የልጇ አባት ላይ ጨክና አላስፈላጊ ነገር የምታደርግ አይነት ሴት አይደለችም። በእርግጥ ሊደረጉ ይችላሉ እኮ እንደዚህ አይነት ነገሮች፣ ግን የሩታን ስብና ጠንቅቀን እናውቃለን አይደለ? ሁላችንም የሩታን ስብና ጠንቅቀን የምናውቅ ሰዎች ሩታ አብርሽ ላይ እሱን የሚጎዳ እሱን ወደማይሆን ነገር የሚወስድ ነገር ታደርጋለች ብዬ አላስብም። ቢያንስ ቡዜም ሆናችሁ ዴቭም ሆናችሁ ዳኒም ሆናችሁ ሩታን ኤፍሬምን ጠንቅቃችሁ ታውቃላችሁ። ስለዚህ ወንድማችን ላይ እንደዚህ አይነት ነገር አይደረግም። በቃ እስኪ ቀስ ብለን ነገሮችን ለማጣራት እንሞክር ከማለት ይልቅ እናንተ ግርግር መፍጠር፣ ጭራሽ ደግሞ ሆስፒታል ውስጥ ገብተሽ ቡዜ ከሩታ ጋር አላስፈላጊ አተካራዎችን ከሩታ ጋር አላስፈላጊ ግርግሮችን ልጁ በዚህ ያክል ልክ ራሱን ስቶ ወድቆ ሆስፒታል ገብቶ አንጂ ጭራሽ ከሩታ ጋር ሌላ ንትርክ ሌላ ግጭት እዛው ሆስፒታል ውስጥ እየፈጠርሽ እንደሆነ ሰምቻለሁ። ይሄ ደግሞ እጅግ በጣም የሚያሳዝንና ከአንቺ በፍጹም የማይጠበቅ ነው። የምሬን ነው የምልሽ። ጋሽዬ ሁሉን ነገር ከዳር ቆሞ እየተመለከቱ ያሉት ታላቃቸው ነች። መስመር ታስይዣቸዋለች፣ ነገሮችን ታስተካክያለሽ ብሎ ነው። አንቺ ግን ነገሮችን ከማስተካከል ይልቅ ነገሮችን ማወሳሰብ፣ ነገሮችን ወደማይሆን አቅጣጫ መውሰድ ላይ ነው ትኩረት እንደኔ እያደረግሽ ያለሽው። የምትጨምሪው ነገር አለ? የለም። ግን እዚህ ጋር አንተ አሁን እንዳልከው ከሆነ ሩታ ለምንድን ነው አብርሃም ወደ ጤንነቱ እንዲመለስ ማትረዳው? ለምንድን ነው ወደ እሷ በሄደ ቁጥር ይዛው ለምን ትቀመጣለች? ለመርዳት እየሞከሩ ይመስለኛል። ሜቢ እኮ እነዚህ ልጆች ምንም አድርገውት ላይሆን ይችላል፣ ሌላም ኬዝ ሊሆን ይችላል። ግን በቃ ራሱን ስትረስ ወደማይሆንበት ቦታ ወደማይጨናነቅበት ቦታ ለመዝናናት እየሄዱ ነው አይደለ? በቃ ወንድማቸው ጤና ይሁን ሰላም ይሁን። ከዚህም የባሰ በጣም መጥፎ ነገር እኮ አለ። የምሬ ነው። ይሄ አሁን አብርሃም ያለበትን ኬስ አቅልላችሁ መመልከት የለባችሁም። ሰው ራሱን መቆጣጠር የማይችልበት ደረጃ ላይ የሚደርስ ከሆነ ይጠፋል። ከቤት ከጠፋ ደግሞ ማለት ነው ራሱን መቆጣጠር ስለማይችል በጣም ብዙ ነገሮች ነው ሊደርሱበት የሚችሉት። እና ፕሊስ ግርግሮችን ከመፍጠር ይልቅ ለወንድማችሁ የሚጠቅመውን ነገር ማድረጉ ሞር እንደኔ የተሻለ ነው ብዬ አስባለሁኝ። ከዚህ በላይ ቪዲዮ ማርዘምን አንፈልግም። መስጠት ያለብንን ሀሳብ አስተያየት የሰጠን ይመስለኛል። ስለዚህ እንግዲህ የሚሆነውን ነገር አይተን ደግሞ መልሰን ሌላ ቪዲዮ እንሰራበታለን ማለት ነው። እንወዳችኋለን። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።